እስልምና ውስጥ ሀሳብን የሚያረጋ ቻሌንጅ የሚያደርጉ ነገሮችን የሚያረጋጋ ነገር አለ አይደል? እስቲ ንገሩኝ ዛሬ። እኔ በብዙ ቻሌንጅ ውስጥ ማልፍ ሰው ነኝና። እሺ እሰማለሁ። አሁን ቻሌንጅ ያውራ። እሺ እና በጣም ሰው ይወዳሉና እኔ በቤተሰቦቼ ደረጃ እነዛ ሰዎች ወደውኛ ሳይቶኛልና የመውደዳቸው ምክንያት ግን ምንድነው ብዬ ይገረም ነበር። እንዴት ነው ሰው እንዲህ ሊወዱ የሚችሉት ምናምን እላለሁ። ምንድነው ለካ ሙስሊም ስለሆኑ አንድ ሰው ሙስሊም እንዲሆንላቸውና እንዲድን ይፈልጋሉ። እና ኢቭን ጓደኛዬ ራሱ ሁሌ ይጨቀጭቀኛልና ራንተ አሰግጥ ጠረፈኝ ስለው በአንተ ነፍስ እኮ ነው ይጠየቃለሁ። ለምን ዝም አልከው? ወደ ሳት ሲገባ አረፍ አትለውም ነበር ብዬ ይጠየቃለሁ። ግን ይህንን ነገር እኛ ምን ጀምረው ከመውደድና ለአንተ መልካም ከማሰብ ነው ምናምን ይለኝ ነበርና በጣም ይገርመኝ ነበር። ይሄ ትክክለኛው ነው። አክቹሊ እስልምና ሃይማኖት ላይ ሆኖ ሙስሊሞች ሆኖ አቢዩዝ የሚያረጉት አለ እና ይሄ ነገር አለ። ሌላው ደግሞ ስለ ሙስሊሞች ታማኝ ናቸው፣ አይሳደቡም ምናምን። እዚህ ታይም ላይ ግን ቲክቶክ ተበላሽቷል። ያው በጣም ማዝንበት የሚቀፈኝ ነገር ምንድነው ሙስሊሞች የማይሆን ነገር ሲያረጉ ምናምን አይ ነበር። ያልተለመደ ነበር። ይሳደባሉ ተብሎ የሚታሰቡ እንትኖች ነበሩ። አሁን ግን በቃ ሁሉም ተሳዳቢ ሆናልና ወደ ራሳችሁ ተመለሱ በዚህ አጋጣሚ ማለት ነው። ሌላው ደግሞ የሚገርመኝ ነገር ነብዩ መሐመድ በነበሩበት ዘመን ስለ እስልምና ማለት ነው ነብዩ መሐመድ ዘመን ላይ ያለ ህዝብ ጣዖት አምላኪ ነበር እና በነዛ ጣዖት አምላኪ ሰዎች ነብዩ መሐመድ በጣም ተአማኒ ሰው ናቸው። ቃ ይቀመጣል እሳቸው ጋር በሚያምናቸው። ከዛ ነብዩ መሐመድን ግን የሆነ ቀን ማመን አቆሙ። ለምንድን ነው ማመን ያቆሙት? ነብዩ መሐመድ ምንድነው እኔን እንደምታሙኝ አቀሙን ሳመለ እና እሱን ምን እንገዛው ሲል የዛን ጊዜ በቃ ነብዩ መሐመድ መታመን አቆሙ ማለት ነው። እና ያው አንድ ሀቅ አለ፣ በቃ አምላክ አንድ ነው፣ እሱ ነው ያለው ገባ። እና በዛ የተነሳ ነው ብዙ ነገር ያሳለፉት ነብዩ መሐመድ ምንም ብሎ ለነብዩ መሐመድና ስለ እስልምና እያወራው ነው።